ወንድሜ መቼም ቢሆን ቃል እገባላለሁ። ሁሌም ቢሆን ከጎን ነው መሆኑ። ቃል እገባላለሁ፣ ከጎን ነው መሆኑ። ቃል እገባላለሁ። የመንገድ ላይ ካሜራዎች አሉ ቤተሰቦች። እንግዲህ እነዛን ካሜራዎች ሀክ በማድረግ አካባቢ ላይ የነበሩ ማለትም ዳኒ እንደዛ ሆኖ እንግዲህ ዳኒ ማን ወደዛ ቦታ ይዞት ገባ፣ ማንስ ነው ወደዛ ቤት በተደጋጋሚ ሲገባ የነበረው የሚለውን ነገር በግልጽ የምናየው ይሆናል። አካባቢ ላይ የነበሩ ካሜራዎችን ሀክ ማድረግ ከቻለ እንግዲህ ውድ ቤተሰቦች በምንም ሁኔታ ውስጥ እኔ እናንተ አንለያይም። እኔ እናንተ ወንድማማቾች ጓደኛሞች ነን። መወለድ ቋንቋ ነው። አሁን ላይ የዳኒ ሁኔታ ከቀን ወደ ቀን መሻሻል ይታይበታል ብለን ስንጠብቅ ነገሮች ግን ባሉበት ቆመው እንደዛ ነው እየሆኑ ያሉት። ሶፍትዌር ኢንጂነሪንግ እና ኮምፒውተር ሳይንስ ነው የተማርኩት እና እነዚህ ባይዙ እንትን በተለይ አይቲ ላይ በጣም ፎከስ አደርጋለሁ። እንደ ሌባና ፖሊስ ያልገባበት ገብቶ እንዳልሰራ አሁን ላይ ደግሞ እንደዚህ ሆኖ ስንመለከተው ምን ሊሰማው እንደሚችል መገመት አያቅትም። መፍጠን የለብህም። ረጋ ባለ መልኩ አንተ የምትፈልጋቸውን ነገሮች በእጅህ ላስገባልህ እችላለሁ። ሰሞኑን የጠፋሁበትን ምክንያት አንድም ከዚህ ጋር የተገናኘ ነው። እኔ ቪዲዮ መስራት እየከበደኝ ነው። እኔ ዛሬውኑ ማታ ራሱ እኮ ነገሮችን ሁሉ ሰርቻቸው ላድር እችላለሁ። ይሄ ዊልቸር ከመጣና እዚህ ዊልቸር ላይ መቀመጥ ከጀመርኩበት ቀን ጀምሮ የሆነ እየያዘኝ ያለ ነገር አለ። ማለት አይምሮዬ ልክ እየሆነልኝ አይደለም። እዛ ቦታ ላይ ተገኝቼ ምኑ ጋር እንዳለ ቼክ አድርጌ ምናምን መጠቼ ከቤቴ ቁጭ ብዬ ይሄ በዚህ ብዬ እልክልሃለሁ። ይቅርታ ሁሌ ቀረጻ ይደረግ በተባለ ቁጥር ስሜቴ እንኩ እያስቸገርኩ ነው የምገኘው። ሁሉንም እያንዳንዳቸውን ማጣራት እችላለሁ። ችግር የለም። የዛ ቴሌ መሄድ ምናምን አይጠበቅብም። ምንም አይጠበቅብም። ሁሉ ነገር በእጄ ነው። ወንድሜ እንደዚህ ሆኖ በማየቴ በጣም አዝኛለሁ። ማለት ምን አይነት ዘመን ላይ ደረስ ነው። ልጁ አሁን ወደ ራሱ እንዲመለስ ያው አሪፍ ስራ ነው እየሰራህ ያለው። በርታልኝ። ከጎንህ ልሆን እችላለሁ። ሁሌም ከጎንህ ነኝ። አንድና አንድ ማስቸግራችሁ እኔ ሌላ አይደለም። በቃ ጸልዩልኝ፣ ውድ ቤተሰቦች ጸልዩልኝ። ሰላም ጤና ይስጥልን ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ሚኪያስ ነኝ። ውድ ቤተሰቦች ያው ከተወሰኑ ቀናቶች በኋላ ዳግም ተመልሼ መጥቻለሁ። ሰሞኑን በካሜራ ፊት ወደ እናንተ መቅረብ አልቻልኩም። ከዳኒና ከናቲ ጋር በተገናኙ አንዳንድ ኬዞችን ከካሜራ ጀርባ ሆኜ ስሰራ ስለነበር ነው። ውድ ተመልካቾቻችን ያው ተነፋፍቀናል። ቤተሰቦች ወንድሜ ዳኒን ለመጠየቅ እየሄድኩ ነው የሚገኘው። ውድ ቤተሰቦች ያው ዳኒ ያለበትን የጤና ሁኔታ ናቲ በየጊዜው እየተከታተለ እያሳወቃችሁ ነው። ያው አሁን ላይ የዳኒ ሁኔታ ከቀን ወደ ቀን መሻሻል ይታይበታል ብለን ስንጠብቅ ነገሮች ግን ባሉበት ቆመው እንደዛ ነው እየሆኑ ያሉት። አሁንም ዳኒ ምን አይነት ሁኔታ ላይ ነው የሚገኘው የሚለውን ነገር ለእናንተ ለተመልካቾችም አሳውቃለሁ። በዚያ አጋጣሚ ቤተሰቦች ያው እኔና ዳኒ ከካሜራ ጀርባ በየጊዜው እየተገናኘን ያሉትን ነገሮች ለማስተካከል እንሞክራለን። እኔም በዚህ አጋጣሚ ከዳኒ ጎን መሆኔን ለእናንተ ለተመልካቾች ማሳየት ፈልጋለሁ። አሁን ዳኒ ወዳለበት ቦታ እንሄዳለን። አብራችሁን ቆዩ። ውድ ተመልካቾቻችን አሁን የምንገኘው ከዳኒ ጋር ነው። ያው ከሱ ጋር አንዳንድ የተወሰኑ ቆይቶችን እናደርጋለን። እኔና ናቲ አንዳንድ ነገሮችን እየሰራን ነው። በተለይ ደግሞ ከዳኒ ጀርባ ያሉት ሰዎች ማን ናቸው የሚለውን እንዲሁም ደግሞ በአክስትየው ዙሪያም ልዩ ማጣራቶችን እያደረግን ነው። አሁንም ይህ ነገር ውስብስብ ነገር ነው ቤተሰቦች። ከዚህ ቀደም ዳኒ አንተም ባለህበት ያው እኔ ከካሜራ ጀርባ ነበርኩ። ከአክስትና ከናቲ ጋር ቆይታ አድርገ ነበር። ያሉት ነገሮች ግልጽ አይደሉም። አሁን ይህንን ልናወራበት አይደለም፣ ወይም ደግሞ ወደ መጨረሻ በቪዲዮ መዝጊያችን ላይ እናወራለን። አሁን ግን እኔ ማውራት የምፈልገው ስለ ጤና ሁኔታ የሚሰማህን ነገር ተመልካቾችም ምን ላይ ደረሰ የሚለውን ነገር ማወቅ አለባቸው አይደለ? ለምን እኛ ጋር ነው ያለው። ነገሮችን ግልጽ ማድረግ አለብን። እኛም መውሰድ ያለብንን ኃላፊነት መውሰድ አለብን። የወንድማችን የጤና ሁኔታ ከቀን ወደ ቀን ለውጥ ከሌለው ወይም ደግሞ ትሪትመንቶች ላይ ህክምናዎች ላይ አንዳንድ ጉድለቶች ካሉ ተጠያቂ የምንሆነው እኛ ነን። ራሳችንን ጥፋተኛ ማድረግ አለብን፣ ወይም ደግሞ
ኃላፊነት እንወስዳለን ለማለት ፈልጌ ነው። ስላገኘው ደስ ብሎኛል ማለት አልችልም። በየጊዜው እንገናኛለን። ያው አንዳንዴ እኔም ውጭ ስራ ስለሚበዛብኝ ነው። ግን ለተመልካቾቼ ለጎጆ ቲዩብ ቻናል ተመልካቾች ሰላምታ ሰጥተህ ወደ ጉዳያችን ብንገባ። ማግዝ ነገር አለ ትንሽ ቀና ማለት ስለፈለኩ። ቆይ ችግር የለውም። እንደዚህ ነው። በመጀመሪያ ውድ የጎጆ ቲዩብ ቤተሰቦች እንደምን ቆያችሁ? ያው ዳኒ ነኝ ማለት እንግዲህ አይጠበቅብኝም። ምክንያቱም ይቅርታ እንደዚህ ስላልኩኝ እዚህ ዊልቸር ላይ ተቀምጦ ወደ እናንተ ማክስና ኮፍያ አድርጎ ሊመጣ የሚችለው አንድና አንድ ሰው እኔ ብቻ ስለሆንኩ ማለት ነው። ያው ያለሁበትን የጤና ሁኔታ ለማሳወቅ ያክል ማለት እንግዲህ ፈጣሪ ጥሩን ያምጣው ነው እንጂ አሁን ላይ ያው በቀን 2 ናሙና ይወሰዳል። ከዚህ ከመቀመጫ አካባቢ ነው የሚወስዱት ናሙናው እና ያንን ናሙና ወስደው ውጤት ሲመጣ በባለፈው ሳምንት ከነበረው ይልቅ አሁን ላይ ያሉት የናሙና ውጤቶች ነገሮች ወደ ከባድ ደረጃ እያመሩ እንደሆነ ነው የሚያሳዩት። እኔ እንጃ ማለት ሚኪ ብዙ ሰው ከኔ ጎን ነው ያለው። ማለት በዚህ ሰዓት ሰው ራበኝ ማለት የሚገባኝ ሰው አይደለሁኝም። እንቅስቃሴ በእግሬ ቆሜ ያለ መንቀሳቀስ ነው እንጂ ግቢ ውስጥ ለኔ ምንድነው የሚባለው ይሄ ሽር ጉድ የሚል ሰው ራሱ በጣም ብዙ ነው አሁን ላይ ማለት ነው። አሁን ላይ ያሉት ነገሮች በጣም ያስፈራሉ። አላቅም እኔ በምን መልኩ ነገሮችን ማስኬድ እንዳለብኝ በጣም ግራ ገብቶኛል። ሕክምና እየተደረገ ነው። በየቀኑ የተለያዩ አይነት መድኃኒቶች እየተሰጡኝ ነው የሚገኙት። ማለት ያው የአንዱ መድኃኒት የተለያዩ ስል የአንዱ መድኃኒት ለውጥ ሳይታይ እንዴት ወደ ሌላው ትሄዳለህ የሚል ጥያቄ ደግሞ እንዳይነሳ ይሄ የኛ ስራ አይደለም። የሕክምና ሙያው ላይ ያሉ ሰዎች የሚያውቁት ነገር ነው። ምክንያቱም በሚወሰዱት ናሙናዎች ውስጥ ነው እንግዲህ የተሰጠው መድኃኒት ጠዋት ላይ የተደረገው መድኃኒት ከሰዓት ላይ በሚወሰደው ናሙና ነው እንግዲህ ለውጥ ሊያመጣ ይችላል ብለው አስበው የሚሰጡኝ መድኃኒት ከዛ ናሙና ጋር እንግዲህ አመሳክረው ነው ውጤቱ ወደ ማታ ላይ ሲመጣ ነገሮች እየተቀየሩ እንዳልሆነ ይባስ ብሎ ደግሞ የማይሆን መልክ እየያዘ እየሆነ እንደመጣ ነው እያሳየ የሚገኘው። እኔ እንጃ አሁን ላይ አንድ አምላክ ነው ተስፋችን ብዬ እያሰብኩኝ ጭምር ነው። ማለት ተስፋ መቁረጥ አልፈልግም። በጣም ነገሮች ተስፋ የሚያስቆርጡበት ደረጃ ላይ ነው የምንገኘው አሁን ላይ የምገኘው ማለት አልፈልግም። ምክንያቱም ሁሉም ሰው ከኔ ጋር ነው እየለፋ ያለው። ሁሉም ወንድሞቼ እዚህ ቦታ ላይ የሚገኙ እህቶቼም ጭምር አሁን ላይ ውድ ቤተሰቦች ቤተሰብ ማለት ትርጉሙን ከልብ እያወኩት እየገባኝ መጥቷል። ምክንያቱም ያው በችግር ሰዓት የደረሰልህም ሰው ዘመድህ ላይሆን ይችላል፣ ወዳጅ ዘመድህ ላይሆን ይችላል። ያው በደስታህም አብሮ የሚደሰት ይባላል። ግን ደግሞ በችግራችሁ ሰዓት ሆናችሁም ደግሞ ሰውን ማየትም ራሱ በጣም በጣም የአእምሮ ስንቅ ነው። በእውነት ተስፋ ነው። እኔ አሁን ላይ ወደ ቤተሰቦች በጣም ግራ ገብቶኝ ነው ያለሁት። ምን ማድረግ እንዳለብኝ አላቅም። ማለት ብዙ ሰው ለኔ ብሎ እየተሯሯጠ ነው አውቃለሁኝ። ግን ደግሞ ይሄ ዊልቸር
ከመጣና እዚህ ዊልቸር ላይ መቀመጥ ከጀመርኩበት ቀን ጀምሮ የሆነ እየያዘኝ ያለ ነገር አለ ማለት አይምሮዬ ልክ እየሆነልኝ አይደለም። መደረግ ያለባቸው ነገሮች እንዳሉ ይሰማኛል በኔም በኩል ማለት ምናልባት ፈጣሪ ከኔ የሆነ ነገር ፈልጓል አሁን ላይ እሱን ነው አሁን ላይ እያሰብኩኝ ያለሁት። ያን ነገር ደግሞ እንደዚህም ሆኜ ማድረግ አይቀርም ሰዓቱ ሲደርስ ማለቴ ነው። እንግዲህ ፈጣሪ ካለ ያን ነገር ማድረግ እፈልጋለሁ ማለት አሁን በግልጽ መናገር ስላልፈለግኩኝ ነው። ይሄ ነው ብዬ መናገር ስላልፈለግኩኝ ነው እና ማድረግ ያለብኝ ነገር እንዳለ እየተሰማኝ ነው ሳይሆን ግዴታ ነው ማለት አንዳንድ ሰዎች የሚገባቸውን ክሬዲት አላገኙም። ከዚህ በፊትም እንግዲህ ውጪ ላይ ከነርስ ሰብሊ ጋር የነበረኝን ቆይታ ናቲ እኔ እሷ አንድ ላይ ሆነን እንግዲህ የነበረንን ቆይታ አይታችኋል። ወደ ቤተሰቦች አሁንም ቢሆን እሷን ስሟን እየጠራችሁ ማመስገናችሁን እንድታቆሙ አልፈልግም። ምክንያቱም ላይታች እያለች ነው የምትገኘው ከኔ ጋር። ወንድሜ ኢዮብም እንደዚሁ ከኛ ጋር መከራውን እያየን ያለው ከኔ ጋር። የናቲን እኔ ማለት አይጠበቅብኝም ምክንያቱም የምታውቁት ነገር ነው፣ ሁላችሁ የምታውቁት ነገር ነው። በእኔ ምክንያት ስንት ጉድ ውስጥ ገብቶ እንደወጣ በእኔ ምክንያት የማይፈነቅለው ድንጋይ የማያፈርሰው ተራራ እንደሌለ እያየንም ጭምር ስለሆነ ማለት ነው። እናንተ ብቻ አይደላችሁ። አሁን ላይ እኔም እንደ ተመልካች ነው ሁሉንም ነገር እያየ ያለሁት ምክንያቱም አብሬ መሯሯጥ ስለማልችል ቪዲዮ ሲመጣ ወይ ቪዲዮ ሲለቀቅ አንድ ላይ ነው ያንን እያየሁ ያለሁትና አሁን ላይ ተመልካች ቤተሰብ ራሱ ሆኛለሁ ማለት ነው። ይቅርታ ሁሌ ቀረጻ ይደረግ በተባለ ቁጥር ስሜታዊ እየሆንኩ እያስቸገርኩ ነው የምገኘው። ግን እንደማትፈርዱብኝ አውቃለሁ፣ ተስፋ አለኝ። እባካችሁን በጸሎታችሁ እንድታግዙኝ ነው የምፈልገው። ሌላ ነገር እኔ ከማንም ምንም ነገር አይደለም። አሁን ላይ እባካችሁን ሁላችሁም የጎጆ ቲዩብ ቤተሰቦች ወደ ፈጣሪያችሁ አመልክቱልኝ። በቃ እኔ የሚያስፈልገኝ እሱ ነው። ጸሎታችሁን አትንፈጉኝ። ሁሌ ጸሎታችሁ መሃል የኔን ስም እያስገባችሁ እንድትለምኑልኝ ነው የምጠይቃችሁ፣ ማስቸግራችሁ እንደ አንድ ታናሽ ወንድማችሁ ሆኜ የምለምናችሁ አንድ ነገር ይህን ነው። በቃ እኔ ማለት እንዳለብኝ አላቅም። አሁን በካሜራ ፊት ለማዘን ብሞክርም እናንተም ማስቸገር ነው። ሁሌ እናንተን እንዳስቸገርን ነው። ሁሌ በችግራችን ጊዜ ሸክም ነው የሆንባችሁ። እንደዛ ነው መሰለኝ፣ እንደዛ ነው የሚሰማኝና እኔ የተፈጠረው ነገር አንዴ ተፈጥሯል። በእኔና በዳኒ መካከል አላቅም ብቻ ጸቡ ምኑ አሁን እሱ ሳይሆን ቁም ነገሩ ወንድሜ እንደዚህ ሆኖ በማየቴ በጣም አዝኛለሁ። ማለት ምን አይነት ዘመን ላይ ነው የደረስነው? ምን አይነት ጭካኔ ላይ ነው የደረስነው? ምን ይጠቀማሉ?
በመድኃኒት እንደዚህ አደንዝዘውት ነርቮቹ እንዳይንቀሳቀሱ አድርገው ሰሞኑን የጠፋሁበትን ምክንያት አንድም ከዚህ ጋር የተገናኘ ነው። እኔ ቪዲዮ መስራት እየከበደኝ ነው። ኬዝ ብሰራ ይሻለኛል፣ አዲስ ኬዝ። ለምን እሱን እንደዚህ ሆኖ ከካሜራ ጀርባ እስከ ካሜራ ጀርባ ነው። ብዙ የያዝናቸው ነገሮች አሉ። ብዙ ጉድ። እኛ ካሜራ ፊት በጣም ለማስመሰል እየሞከርን ነው። ውስጣችን ውስጥ ያለውን ሀዘን ለመደበቅ ለመሸፈን እየሞከርን ነውና ከዚህ በፊት ሲንቀሳቀስ ሲሯሯጥ ጫካ ለጫካ ገደላ ገደል እንዴት ልበላችሁ እንደ ሌባና ፖሊስ ያልገባበት ገብቶ እንዳልሰራ አሁን ላይ ደግሞ እንደዚህ ሆኖ ስንመለከተው ምን ሊሰማው እንደሚችል መገመት አያቅትም። እቤት መዋል በራሱ በጣም ከባድ ነው። ከዚህ በፊትም ብየዋለሁ። አትሊስት ሴቶች ያው ከድሮም ጀምሮ ቤተሰብም ከቤት እንዳትወጡም ስለሚላቸው ይህንን ነገር ቤት መዋሉን እየለመዱት ነው የሚመጡት። ሲያድጉም አግብተውም ቤት መዋል ነው የሚያዘወትሩት። ወንድ ልጅ ጋር ደግሞ ያ ወንድ ልጅ ወጣ ማለት ውጪ ስራ መስራት የተለያዩ ነገሮችን ማድረግ የለመደ ነው ወንድ ልጅ። እና ይሄ ደግሞ ለዳኒ ሌላው ከባድ ነገር ከህመሙ የበለጠ ቤት መዋሉ በራሱ የሚያመጣበት ስትረስ አለ። ከራስ ጋር ንግግር ጥሩ ነው፣ ግን ደግሞ እንደዚህ ሲበዛ ጥሩ አይደለም። ይሄ ልጅ ረጅም ሰዓት እንዴት ነው ከራሱ ጋር ይሟገታል። በጣም ብዙ ነገሮች አሉ፣ በአእምሮ ውስጥ የሚመላለሱ ብዙ ነገሮች አሉና ይሄ በራሱ ትልቅ ፈተና ነው ለሱ። እባካችሁን ሙስሊም ወገኖቼ፣ ወንድም እህቶቼ፣ ክርስቲያን ወገኖቼ፣ ወንድም እህቶቼ እንዲሁም የፕሮቴስታንት እምነት ተከታይ ወገኖቼ ሁላችሁም በየእምነታችሁ ጸሎት እንድታደርጉ ፈልጋለሁ። ማለት ይቅርታ ፈጣሪን መዳፈር አይሆንብኝ፣ ግን እንደዚህ አልነበረም እኛ የጠበቅነው። ቢያንስ ትሪትመንቱ፣ ሕክምናው፣ ጸሎቱ ምኑ ሰርቶ የተወሰነ ነርቡ ይንቀሳቀሳል ወይም ደግሞ ትንሽ እንኳን ለውጥ ይኖረዋል ብለን ነበር የጠበቅነው። ግን ደግሞ ነገሮች ባሉበት ነው ስታክ ያደረጉት። አላውቅም፣ ፈጣሪን መዳፈር ነው ይሄ። ይገባኛል። ምን እናድርግ ማለት እንታበረቱን እንፈልጋለን። ያው እናንተ ናችሁ ጠንካራ ናችሁ እናንተ። ከዚህ በፊት እምላለሁ ሁሌ በአረብ ሀገር የምትገኙ የማዳም ቅመም እህቶቼ ወገኖቼ፣ እዛ ብዙ ነገር ተቋቁማችሁ ነው የእኛን ቪዲዮ የምታዩት። የእኛና የእናንተ ጥንካሬ ሲመዛዘን አይገናኝም። እናንተ በጥንካሬ እኛን ትበልጣላችሁና ጠንከር በሉ እንድትሉ ይሄ በእርግጥ በላችሁናል እኮ። ያው እኛ ምስጋና ቢስ ነን ሁሌ ስለማናመሰግናችሁ ነው እንጂ እናንተ እኮ ሁሌ ኮመንት ላይ እኮ እኛን ታመሰግኑላላችሁ፣ ሰፖርት ታደርጉናላችሁ፣ ታበረታቱናላችሁ። እንዲህ ነው ከጎናችን እንደሆናችሁ ታሳዩናላችሁ። በጸሎት በማንኛውም ሁኔታ ውስጥ ብንሆን ተስፋ እንዳንቆርጥ ታደርጉናላችሁ። በእርግጥ የኛ ምስጋና ቢስነት አላቅም። ምናልባት ስሜት አይሆኜ ማለት ያለብኝን ነገር አወራሪ አነጋገሪ ስህተት ሊሆንም ይችላል። ለዚህም ይቅርታ መጠየቅ ፈልጋለሁ። እባካችሁን ያው ያው እኔ ለአንተ ነው እያዘንኩ ያለሁት። ለአንተ ማለት ህመሙን እናልፈዋለን።
ምናልባት ዳኒ ማቋረጥ ካለብን ቀረጻውንም ማቋረጥ እንችላለን። አሁንም ያለውን ነገር ለማሳየት በሚለው ነው። ይገባኛል ማለት ከዚህ በላይ እኮ የቀረ ነገር የለም። በቃ እንዳልከው እኛ ጥንካሬው፣ አቅሙ፣ ጉልበቱ የለንም። እስፔሻሊ አሁን ላይ ደግሞ በዋናነት እኔ ማለት እችላለሁ እኔ አሁንም ራስ ወዳድ እንደሆንኩ እየተሰማኝ ነው። ምክንያቱም እኔ እያልኩ እያወራሁ ብቻ ስለሆነ፣ ምክንያቱም እኔ እዚህ ቁጭ ብዬ ሁሉም ሰው ምን ያክል እየተቸገረ እንደሆነ እያየሁ ነው። እኔ ሁሉንም ሰው እንዴት አድርጌ እንደው ለእኔ ሲል ሳይሆን ፈጣሪ ለነ ሚኪ፣ ለነ ናቴ፣ ለነ ሰብሌ እኔ ስማቸውን ሁሉ አጣርቼ መጨረስ አልችልም። ለነሱ ሲል ቢምረኝ ደስ ይለኛል። ከዛ በኋላ ቢያንስ ውለታ ከፋይ መሆን እፈልጋለሁ። ማለት ከፍዬም አልጨርሰው ቢሆንም ግን ደግሞ ቢሆነ ሚንስ እንትን ማለት እፈልጋለሁ። ማስደሰት መቻል እፈልጋለሁ። ቢያንስ ፈገግታ መፍጠር ሰው ላይ አንድ ትልቅ ነገር ነው። አንድና አንድ ማስቸግራችሁ እኔ ሌላ አይደለም። በቃ ጸልዩልኝ፣ ውድ ቤተሰቦች ጸልዩልኝ። ሚኪም ብሏል፣ ሁላችሁም በየእምነታችሁ ለፈጣሪ አመልክቱ። መቼም ቢሆን ጥዬ አልሄድም። ሁሌም ቢሆን ከጎን ነው የምሆነው። መቼም ቢሆን ጥዬ አልሄድም ወንድሜ። መቼም ቢሆን ቃል እገባላለሁ። ሁሌም ቢሆን ከጎን ነው የምሆነው። ቃል እገባላለሁ። ከጎን ነው የምሆነው። ቃል እገባላለሁ። ከጎን ነው የምሆነው። ከወንባላ ወንጀለኞችን ተከታትለን ለህግ አካል አሳልፈን እንሰጣለን። ቃል እገባላለሁ። ዳኒ ወንድሜ፣ በምንም ሁኔታ ውስጥ እኔ እናንተ አንለያይም። እኔ እናንተ ወንድማማቾች ጓደኛሞች ነን። መወለድ ቋንቋ ነው። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። እንግዲህ ውድ ቤተሰቦች በድጋሚ ተመልሼ ወደ እናንተ የመጣሁበት ምክንያት ከአንድ ወዳጄ ጋር የተወሰነ ቆይታ ለማድረግ ነው። እንግዲህ ያንን ወዳጄን ማን ነው ብላችሁ ከጠይቃችሁኝም ወንድሜ አማን ይባላሉ። ውድ ቤተሰቦች አማን ማለት እንግዲህ አልፎ አልፎ የምንገናኝ ያን ያህል የጠበቀ ግንኙነት ባይኖረንም በችግሩ ጊዜ የምገኝለት እንዲሁም ደግሞ በችግሬ ጊዜ የሚገኝልኝ የኔ ምርጥ ወዳጄ ነው ማለት ይችላል። ውድ ቤተሰቦች እንግዲህ ከዚህ ማለትም ወደ ካሜራ ከመምጣቴ በፊት ከሱ ጋር አንዳንድ ስራዎችን ሰርተን ነበረ። የተወሰኑ ስራዎች ላይ አብረን ተሳትፎ አድርገናል። ውድ ቤተሰቦች ይህም ልጅ ለኔ በምን መልኩ እንደሚጠቅመኝ ለእናንተ ለመናገር ያክል እንግዲህ የተለያዩ የካሜራ ስራዎች ላይ እንዲሁም ደግሞ ዲቴይል አሁን እንደዚህ ብዬ መጥራቱ ባያስፈልገኝም ባጭሩ ለእናንተ ለመናገር ያክል እንደ ሀከር ነገር ነው ልጁ። ማለትም በዚህ ጉዳይ ላይ የሚጠቅመኝ ውድ ቤተሰቦች ዳኒ ማለትም የመጀመሪያ ለዚህ ነገር የዳረገው ቦታ ላይ ሲገኝ ማለትም የአክስቱ ቤት ላይ ከሄራኒ ጋር መጀመሪያ ዳኒ ስናገኘው የነበረበትን ሁኔታ እናንተ በደንብ ታስታውሳላችሁ። እንግዲህ እዛ ቤት አካባቢ ያሉ ካሜራዎችን እንግዲህ እንዳለ በመፈተሽ ሊተባበረኝ እንደሚችል እራሱ ነው። ውድ ቤተሰቦች በጣም ላመሰግነው እፈልጋለሁ። እውነቱን ለመናገር ባላሰብኩትኝ በኩል አስቦ ቪዲዮዎቻችንን ተከታትሎ እኔ በዚህ መንገድ ልረዳ እችላለሁ ብሎ ራሱ ደውሎልኝ ነው እንግዲህ ሳስበው እኔም ከነሚኪ ጋር እንዲሁም ደግሞ ከዳኒ ጋር ተመካክረን ይሄ ነገር የምርን ቢደረግ የተወሰነ ፍንጭ ሊሰጠን ይችላል ብዬ ስላሰብኩኝ እንግዲህ ወንድሜን ወደዚህ ጠርጫችኋለሁ። ውድ ቤተሰቦች እንግዲህ እሱ እየመጣ ነው የሚገኘው። እሱ ሲመጣ አንዳንድ ነገሮችን ከእሱ ጋር ቆይታ ማድረግ ይሆናል። እሱ በምን መልኩ እንደሚረዳኝ ለእናንተ ጠለቅ ብዬ ለማስረዳት ያሉ ውድ ቤተሰቦች እንግዲህ የአክስቱ ቤት አካባቢ የመንገድ ላይ ካሜራዎች አሉ። ውድ ቤተሰቦች እንግዲህ እነዛን ካሜራዎች ሀክ በማድረግ አካባቢ ላይ የነበሩ ማለትም ዳኒ እንደዛ ሆኖ እንግዲህ ዳኒ ማን ወደዛ ቦታ ይዞት ገባ፣ ማንስ ነው ወደዛ ቤት በተደጋጋሚ ሲገባ የነበረው የሚለውን ነገር በግልጽ የምናየው ይሆናል። አካባቢ ላይ የነበሩ ካሜራዎችን ሀክ ማድረግ ከቻለ እንግዲህ ውድ ቤተሰቦች ይሄ ነገር ትንሽ ሪስክ ያለው ነገር ቢሆንም እኛ የቻልነውን ያክል መሞከር እንፈልጋለን። እንግዲህ ውድ ቤተሰቦች ይሄ ነገር ማንንም የሚጎዳ አይደለም። እውነቱን ለመናገር ይሄ ነገር ከመጉዳት አልፎ እንደውም ጠቀሜታው በጣም የጎላ ነው ብዬ አስባለሁ። ውድ ቤተሰቦች ወንጀለኞችን ለመያዝ እንዲሁም ደግሞ ዳኒን ወደዛ ቦታ ማን ወሰደው፣ ማንስ እዛ ቤት በተደጋጋሚ ይገባል የሚለውን ነገር በደንብ በግልጽ ለኛ ለማወቅ እንዲረዳ ይሄ ልጅ እዚህ መገኘቱ እንዲሁም ደግሞ ካሜራውን ሀክ ማድረግ መቻሉ በጣም ለኛ የሚጠቅመን ነገር ነው። ውድ ቤተሰቦች እንግዲህ መልካሙ ሁሉ እንዲገጥመን እንድትመኙልን ስል በአክብሮት ጠይቃችኋለሁ። እንግዲህ ወንድሜ ወደዚህ በሚመጣበት ሰዓት ከኔ ጋር ተገናኝቶ አንዳንድ ቆይቶችን የምናደርግ ይሆናል። ውድ ቤተሰቦች እንግዲህ በጣም ኢንተረስትድ ነኝ በዚህ ጉዳይ ላይ፣ ምክንያቱም ሞር በጣም የተሻለ ነገር እናገኛለን ብዬ አስባለሁ። እንግዲህ ከዚህ በፊት በነበረው ቪዲዮ ላይ እናንተም እንደተመለከታችሁ ዳኒና ሚኪ አንዳንድ ቆይቶችን እያደረጉ ነበረ። ሚኪ በሰዓት እዚህ ጋር ያልተገኘበትን ምክንያት ትንሽ
ስሜታዊ ስለሆኑ በወቅቱ የነበረው ነገር ዳኒና ሚኪ ትንሽ ስሜታዊ ሆኖ ነበረ። ያው ትረዷቸዋላችሁ ብዬ በደንብ አስባለሁ። ካለበት ሁኔታ አንጻር ዳኒ ስሜታዊ አለመሆን መቻል ትንሽ በጣም ከባድ ነው። ቢሆንም እኔ ራሱ እዚህ ጋር የተገኘሁት አሁን ራሴን እያረጋጋው ነው። በእያንዳንዱ ስሬ ላይ ዳኒም ባየው ሰዓት በጣም እረበሻለሁ፣ በጣም መጥፎ ስሜት ውስጥ እገባለሁ። ቢሆንም ግን ራሴን አረጋግቼ ስራዎችን ለመስራት እንዲሁም ደግሞ የተሻለ ነገር ለማምጣት ዳኒን እንደዚህ ያደረገውን ሰው ለማስቀጣት የቻልኩትን ያክል እየለፈው እየጣርኩ እገኛለሁ። ውድ ቤተሰቦች እንግዲህ አሁንም ቢሆን በዚህም ጉዳይ የተሻለ ነገር እንዲገጥመኝ እንድትመኙልኝ ስል በአክብሮት ጠይቃችኋለሁ። ውድ ቤተሰቦች እንግዲህ ወንድሜ አማን ሲመጣ ቀጥታ ወደ ቤት አስገባውና ከሱ ጋር አንዳንድ ቆይቶችን የምናደርገው እንግዲህ እሱን የምጠብቀው ይሆናል። ውድ ቤተሰቦች እንግዲህ እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ከደቂቆች ቆይታ በኋላ በድጋሚ ተመልሼ መጥቻለሁ። ስጠብቀው የነበረው እንዲሁም ደግሞ ለእናንተ በወሬ የነገርኳችሁ ወንድሜ አማን እዚህ ቦታ ላይ ተገኝቷል። ውድ ቤተሰቦች እንግዲህ ከሱ ጋር አንዳንድ ቆይቶችን ለማድረግ ፈልጋለሁ። እንግዲህ ውድ ቤተሰቦች ለእናንተም እንደነገርኳችሁ ከዚህ ቀደም ለእናንተ በትንሹ ጠቆም አድርጌ ለማለፍ እንደሞከርኩትኝ ራሱ ማንም ሳይለው ማንም ሳይጠይቀው እኔም ጭምር ባላሰብኩት መልኩ በአንዳንድ ነገሮች ልረዳህ እችላለሁ ብሎ ነው እዚህ ቦታ ላይ የተገኘው። እንግዲህ ውድ ቤተሰቦች ለዚህ ቀናነቱ እንድታመሰግኑልኝ ስል በአክብሮት ጠይቃለሁ። እውነቱን ለመናገር እኔ አማንን እስከማውቀው ድረስ በጣም ጥሩ ስብዕና ያለው በጣም ገራሚ የሆነ አስተሳሰብ ያለው ልጅ ነው። ወደ ቤተሰቦች እንዲሁም ደግሞ ጭንቅላቱን በጣም ፋስት የሚባል አይነት ጭንቅላት ያለው ልጅ ነው። እኔ ሁልጊዜም ቢሆን በአስተሳሰቡ እንዳስገረመኝ ነው። በጣም የተለየ ችሎታ እንዳለው በጣም እርግጠኛ ነበርኩኝ። ወደ ቤተሰቦች እንግዲህ አሁንም ቢሆን እኔ በዳኒ ኬዝ ላይ በያዝኩትን ኬዝ ልረዳህ የምችለው ነገር አለ ብሎ ነው እንግዲህ እዚህ ቦታ ላይ የተገኘው። ውድ ቤተሰቦች እንግዲህ ከእሱ ጋር አንዳንድ ቆይቶችን ማድረግ ይሆናል። ወንድሜ አማን በመጀመሪያ ደረጃ አንተ ጋር ሳልመጣ እንዲሁም ደግሞ ባላሰብኩት መልኩ አስበህ እኔን ለመርዳት ፈቃደኛ ሆነ በራስህ ደውለህ ስለወራኝ እንዲሁም ደግሞ ልትረዳኝ ፈቃደኛ ስለሆንክልኝ በጣም ላመሰግን እፈልጋለሁ። እኔም አመሰግናለሁ። ከአንተ ጋር በመገናኘቴ በጣም ደስ ብሎኛል። ፈቃደኛ ሆነ ልታገኘኝ ስለፈለክም በጣም ነው የማመሰግነው። የስልክ ጥሪዬንም ደስተኛ ሆነ በማንሳትህ በጣም ደስ ብሎኛል። ያው እኔ ብዙ ጊዜ ያው እንደምታውቀኝ የተለያዩ ስራዎችን እንሰራለሁ። ነገር ግን ደግሞ ባይዘው ያንተ የምትሰራዎችን ስራ ሁሉንም ቪዲዮዎችን ምናምን እከታተላለሁና ባየሁት ነገር በጣም አዝኛለሁ። እውነት ለመናገር በጣም ነው ያዘንኩት። በጣም አንድ የወደፊት ተስፋ የተጣለበት ልጅ በቤተሰቡ ይሄን ያህል ጥቃት ሲደርስበት እንደማየት የሚከብድ ነገር የለም እና ያው ለዚህ ነገር ላየኋቸው ነገሮች በእርግጥ ያው አንተ ጀግና ነህ፣ ድጋፍ አያስፈልግህም። ነገር ግን ደግሞ ያው አንዳንድ እኔ ትንሽ ካንተ ደግሞ ትንሽ የተሻለ ደግሞ የሆነ እኔ የምሰራቸው ስራዎች ስላሉ በእነሱ ምክንያት ደግሞ ትንሽ የተሻሉ ነገሮችን ደግሞ ከሰጠሁህ ብዬ ነው ላገኝህ እንደዚህ ያስቸገርኩህ። ካስቸገርኩህ በጣም ይቅርታ። እንዳላስቸገርኩህ ደግሞ ተስፋ አደርጋለሁ። ወይ አማን ማለት ባልተለመደ መልኩ ለእኔ አሁን ላይ ትንሽ ሙገሳ እያበዛህብኝ ነው። ያው እናንተ ካለን ቀረቤታ አንጻር እንደዚህ መባባሉ አስፈላጊ አይደለም። ያው ለፕሮቶኮል ነው ይሄ ሁሉ ነገር እንጂ በእኔና በአንተ መካከል ያን ያክል እውነቱን ለመናገር መራራቅ የለም። እኔ ስደውልልኝም ጀስት ለሰላምታ የደወልክልኝ ነበር የመሰለኝ። በዚህ ጉዳይ ላይ ታወራኛለህ ብዬም አልጠበቅኩኝም። በዚህ ጉዳይ ላይ ስለዚህ ጉዳይ ስታወራኝ ልትረዳኝ የምትችልበት መንገድ እንዳለ ስትነግረኝም በጣም ደስተኛ ሆኜ ነበረ። ምክንያቱም የወንድማችን ዳኒን ኬዝ ለማጣራት በጣም እየለፋን ያለ ነው። እንግዲህ ላይታች እየወረድን ባለበት ሰዓት እንደዚህ አይነት ነገር እንደዚህ የምስራች ብለው ነው የሚቀለኝ። ውድ ቤተሰቦች እናንተም እንግዲህ እንደምታውቁት በጣም እየለፋን ነው። በዚህ ሰዓት የምስራች ይዘህልኝ ስለመጣ በጣም ላመሰግንህ እፈልጋለሁ። አውቃለሁ በእኔና በአንተ መሀል መመሰጋገን ብሎ ነገር የለም። እኔን በምፈልገኝ ሰዓት እገኝልሃለሁ፣ እንዲሁም ደግሞ እኔን በምፈልግ ሰዓት አሳፍረኸኝ አታውቅም። አሁንም ወደፊትም ቢሆን ይሄ ነገር እንደሚቀጥል በጣም በራስ መተማመን አለኝ በአንተ። እውነቱን ለመናገር በጣም የማከብረህ በጣም የምወደህ ወንድሜ ነህ። አሁንም ቢሆን በዚህ ጉዳይ ላይ እንደምትረዳኝ ባወቅኩኝ ሰዓት እንደውም እድለኝነት ነው የተሰማኝ ካጠገቤ እንደዚህ አይነት እንዳንተ አይነት ሰው በመኖሩ። እኛ ባይዘው እኔ ከልጅነቴ ጀምሮ እስካድግ ድረስ ከኔ የተሻሉ ሰዎች ካሉ ከነሱ እማራለሁ። ከኔ ያልተሻሉ ደግሞ ከኔ መማር የሚችሉ ካሉም ደግሞ እነሱንም ለማስተማር በቻልኩት መጠን እሞክራለሁ። እግዚአብሔር ይመስገን የተለያዩ ብዙ ነገሮችን ተምሬያለሁ። ያው አባቴ ሳይማር እኔም ብዙ ነገር አስተምሮኛል እና አሁን ላይ ደግሞ እንዳንተ አይነትን ጀግና ታታሪ ሰራተኛ ደግሞ እንደማበረታታትና እንደመደገፍ ደግሞ የሚያስደስት ነገር የለም። አንተ በጣም ጀግና ልጅ ነህ። በቃ ቪዲዮዎቹን ሳያቸውና አንተ አሁን ላይ ስለዚህ ልጅ ስትሯሯጥ ደግሞ ሳይህ
በቃ ግዴታ ደግሞ ከጎኑ ሆኜ ያው እኔ በማውቃቸው ነገሮች በምችላቸው ስራዎቼ በቻልኩት መጠን ልረዳህና ላግዝህ ነው የመጣሁት። በጣም አመሰግናለሁ ወንድሜ። እንግዲህ እንዳልከኝም አሪፍ ነገሮችን አገኝበታለሁ ብዬ አስባለሁ። አዎ ለወንድሜ ዳኒ በጣም እየለፋሁኝ ነው፣ በጣም እየጣርኩኝ ነው ለሱ ፍትህ ለማስገኘት እንደዚህ ያደረገውን ሰው ለማወቅ በጣም እየለፋሁ እገኛለሁኝ። ውድ ቤተሰቦችም ይሄንን ነገር በደንብ ያውቁኛል። እንግዲህ በዚህ ዙሪያ እንደምትረዳኝ እንዲሁም ደግሞ አንዳንድ ነገሮችን ማድረግ እንደምንችል ነግረህ ነው እዚህ ጋር የተገኘው። ያው እንደምናውቀው አካባቢው ከከተማ መውጫ ቦታ ላይ ነው። እንግዲህ ውድ ቤተሰቦች ደስ የሚለው ነገር እዛ ቦታ ላይ አሁን ሀገራችንም አሪፍ ደረጃ ላይ ትገኛለች። በኪያ አካባቢው የመንገድ ላይ ካሜራዎች እየበዙ ይገኛሉ ውድ ቤተሰቦች። እንዲሁም ደግሞ ከከተማ መውጫ አካባቢ ላይ በብዛት አሁን ብቻ ሳይሆን በፊትም ጭምር የተለያዩ ካሜራዎች አሉ። እንግዲህ ከነዛ ካሜራዎች መካከል አንዱን ሀክ ማድረግ እንደምንችል እንዲሁም ደግሞ እዛ ቤት ላይ ደስ የሚለው ነገር ወደ ቤተሰቦች የዳኒ የአክስቱ ቤት አስፓልት ዳር ነው። ያን ያክልም ወደ ውስጥ የገባ አይደለም። ለካሜራም በጣም ግልጽ በሚባል ሁኔታ ላይ የተቀመጠው። ስለዚህ እዛ ቤት ላይ ማን ገባ ማን ወጣ የሚለውን ነገር በደንብ ማረጋገጥ እንችላለን ወደ ቤተሰቦች። ምናልባትም እንግዲህ ዳኒን ወደ ውስጥ ይዘውት ሲገቡላ ማየት የምንችልበት አጋጣሚዎች ሊፈጠሩ ይችላሉ። እንግዲህ ይሄ ሁሉ ነገር የሚያደርግልን እዚህ አጠገቤ ተቀምጦ የምታገኙት ወዳጄ አማን ነው። እንግዲህ እስቲ አማን አናን ነገሮችን ንገረኝ። በምን አይነት መልኩ ይህንን ነገር ልናገኝ እንችላለን? እሱ በጣም ሲምፕል ነው። ነገሮችን ለማጣራት አንተ የምትፈልጋቸውን ነገሮች በእጅህ ለማስገባት በእኔ በኩል በጣም ሲምፕል ነው። ያ ማለት እኔ የተለያዩ ቴክኒካሎችን ሰርቻ አሳልፌያለሁ ከልጅነቴ ጀምሮ። በልጅነቴ የሚገርምህ አባቴ ሬዲዮ ማዳመጥ ይወዳል። አባቴ ቤተክርስቲያን በሄደበት ሰዓት ላይ የአባቴን ሬዲዮ ፈትቼ አበለሻሽቻታለሁ። አበላሽቼ እንደገና በራሴ ጠጋገኝ እንደዛ እያረኩ ነበረ የተለያዩ ቴክኒካል ስራዎች እንደዚህ ኤሌክትሪኮችን የተማርኩት እና በነዛ የተለያዩ ነገሮችን ያው ሞካከርኩኝ ምናምን። ከዛም በኋላ ያው ትንሽ ከፍ እያልክ ደግሞ ጉርምስና ሲመጣ ደግሞ የተለያዩ ነገሮችን ሶሻል ሚዲያ ትከተላለህ ምናምን። በነዛ ያው ብዙ ነገሮችን ተምሬያለሁ ነው። ልክ እንደዛ በቃ በልጅነቴ እንደዛ የተለያዩ ነገሮችን ሞካከራለሁ። ከዛም ትንሽ ከፍ እያልኩኝ ጎርመስ እያልኩ ስመጣ ደግሞ ትምህርት ቤት ላይ በደንብ ፎከስ አድርጌ ስለመማር የነበረ ባይዘው ሶፍትዌር ኢንጂነሪንግ እና ኮምፒውተር ሳይንስ ነው የተማርኩት። እና እነዚህ ባይዘው እንትን በተለይ እቺ አይቲ ላይ በጣም ፎከስ አደርጋለሁ። አይቲ ትምህርት በጣም ይመቸኛል። ከልጅነቴ ጀምሮ አይቲ በጣም እወዳለሁ። በጣም ማለት ነው ከሌሎቹ ሳብጀክቶች ይልቅ ከሱ ላይ በደንብ ፎከስ አደርጋለሁ። እና በሱ ስለተማርኩኝ የተለያዩ ነገሮችን አሁንም ቢሆን አሁን እዚህ ጋር ቁጭ ብዬ ራሱ የምትፈልገውን ነገር ሁሉ ላደርግልህ እችላለሁ። ነገር ግን ነገሮቹ እንዴት ለምን ተብሎ ደግሞ መፍጠን የለብህም። ረጋ ባለ መልኩ አንተ የምትፈልጋቸውን ነገሮች በእጅህ ላስገባልህ እችላለሁ። እና ይህን ነገር ልልህ ነው የመጣሁት። አሁንም ቢሆን ስለ ዳኒ ለምን እንዴት የሚለው ነገር ሁሉም በእጄ ነው ልሰጥህ እችላለሁ። በጣም ደስ ይላል። እንግዲህ ውድ ቤተሰቦች እናንተም እንደምታውቁት በዚህ ሰዓት ትንሽ አእምሯቸው ላይ እንደዚህ አይነት ጥበብ ያለ በተለይ ሃኪንግ ነገር ላይ ያሉ ሰዎች የሚሰሩትን ስራዎች በሙሉ እናውቃለን። ሁሉንም ለማለት ያክል እንግዲህ አንዳንድ ሰዎች ለግል ጥቅማቸው ወይንም ደግሞ የሌሎች ሰዎችን ባንክ አካውንቶች መመዝበር እንዲሁም ደግሞ የግል ፋይል እያወጡ ጭምር ያንን ፋይል እያስከፈሉ መመለስ የሚባሉ የተለያዩ በጣም የሚደብሩ ስራዎችን በሚሰሩበት ዘመን ላይ ወንድሜ አማን ግን እንደዚህ አይነት ነገሮችን አልሰራም፣ ለእናንተ የሚጠቅም እንዲሁም ደግሞ ለህዝባችን የሚጠቅሙ ነገሮችን ነው መስራት የምፈልገው እያለ ነው የሚገኘው። እንግዲህ ውድ ቤተሰቦች በዚያ አጋጣሚ አማንን መጠየቅ የምፈልገው ነገር አንድ ፕሮሰስ እንደጀመረ ነግሮ የነበረ ወደ አሜሪካ ለትምህርት ማለትም ለዚሁ ለኮምፒውተር ሳይንስ ትምህርት እንዲሁም ደግሞ ለአይቲ ትምህርት ወደ አሜሪካ ለመሄድ ፕሮሰሶችን እንደጀመረ ነግሮ የነበረ ከዚህ ቀደም። እንግዲህ አሁን ላይ ምን ላይ እንደደረሰለት እኔም ጭምር አላቅም። እውነቱን ለመናገር ይህንን ነገር ስል በጣም እያሳፈረኝ ነው። ምክንያቱም በጣም ቆየ፣ ረጅም ጊዜ ነው ይህንን ነገር ከነገረኝ። ቢሆንም እኔ እስካሁን ድረስ ጠይቄው አላቅም። ያው ካለብኝ የስራ ጫና እንዲሁም ደግሞ ከሰዓት መጣበብ አንጻር ቢሆንም እንደው አንዳንድ ጊዜ እንኳን ደወል አድርጌ መጠየቅ እንዳለብኝ አውቃለሁ። እንግዲህ ውድ ቤተሰቦች ቢሆንም እኔ ያው በስራ በጣም ስለምወጠር ይህንን ነገር ማድረግ አልቻልኩኝም ነበር። እንግዲህ አሁን በዚህ አጋጣሚ ከተገናኘን አይቀር ወንድሜ ይሄ ነገር ምን ላይ ደረሰልህ? እሱ ያው እንደ ድል ሆኖ አልተሳካም። በእርግጥ እግዚአብሔር ይመስገን ፈጣሪ ፈቅዶት መጨረሻ ደረጃ ላይ ደርሼ ነበረ ለመሄድ ሁሉ ነገር ተጨርሶልኝ ነበረ። ቪዛው መጥቶ በቃ በረራ ምናምን ላይክ
የአንድ ቀን ነበር የቀረኝ በረራ። የበረራ ዕለት ወደ ኤርፖርት በምገባበት ሰዓት ላይ ስልክ ተደወለልኝና እናትህ ታማለች ተብዬ ስልክ በዛን ሰዓት ስልኩን ራሱ እንዴት ሳነሳው ያው ወደ ኤርፖርት ለመግባት ሰዓት አጥሮኝ ነበርና ተቻኩዬ ነበረ። እንዳጋጣሚውን ዝም የስልኩን አነሳሁትና ሄሎ ምናምን ስል እናትህ ታማለች፣ በቃ ሌላ ምንም አላሉኝም። እናትህ ታማለች፣ ከፍተኛ ከባድ ደረጃ ላይ ነች ያለችው፣ ቶሎ ድረስ ሲሉኝ በቃ የያዝኩትን ዕቃ ምናምን ባለበት ነው በቃ ጥዬ ሄድኩት። ተመለስኩ። ከእናት የሚበልጥ ነገር የለም። እናት ማለት ደግሞ በዚህ ሰዓት ላይ ደግሞ ከእናቴ የበለጠ ሌላ ምንም የለም። በቃ በጥቅሉ ከእናቴ የበለጠ ምንም ሊኖር አይችልም። እናቴ ለእኔ በምንም ቃል ሊገልጻት አልችልም። እናቴ ያለት ወዲያው ተመለስኩ። ስሄድ እናቴ ሆስፒታል ገብታ አገኘኋት። እሷን በማስታመምበት ጊዜ ነው ያለፈኝ። ከዛ በኋላ ነገሮቹን ሞከርኩኝ ያው ሊሳካልኝ አልቻለም። ግን በቃ ከዛ በኋላ በቃ አገር ላይ ይሻላል ብዬ ያው እየኖርኩ ነው። እግዚአብሔር ይመስገን። በተመረኩበትም የስራ መስፈርት ይኸው የተለያዩ ስራዎችን እየሰራው ነው። እግዚአብሔር ይመስገን። በዚሁ ነው እየኖርኩ ያለሁት። በዚህ ምክንያት ነው ያልተሳካልኝ። ያው አንዳንድ ጊዜ እንግዲህ ፈጣሪ እንደፈቀደው ነው፣ እኛ ባሰብነው አይሆንም። ዋናው እውነቱን ለመናገር የቤተሰቦቻችን እንዲሁም ደግሞ ከምንም በላይ የእናቶቻችን ጤና ይቀድማል። ምናልባትም እዛ ሄደህ እንግዲህ መጥፎ ምኞት እየተመኘሁልህም ሳይሆን ጥሩ ነገር ላይገጥምህም ይችላል። ሁሉም ነገር ለበጎ ነው ብዬ አስባለሁ። ውድ ቤተሰቦች እንግዲህ ምናልባትም እኛም እንደዛ ብለን ያስብነው። እናቴ አሁንም ቢሆን በጣም ጸጸት ላይ ነች፣ ትጸጸታለች እና አልፎ አልፎ ደግሞ አንዳንዴ ደግሞ መለስ ብላ ደግሞ አይዞህ ልጄ ለመልካም ሊሆን ይችላል፣ ይኸው እዚህም ቢሆን እኮ በጓደኞች ልክ ነው እየኖርክ ያለኸው፣ አይዞህ ልጄ በርታልኝ እያለች ታጽናናኛለች። እኔም እግዚአብሔር ይመስገን እናቴ ስለኖረችልኝ እናቴ ስላለችልኝ በጣም እድለኛ ነኝ፣ በጣምም ደስተኛ ነኝ። በቃ ያኔውን እኔ እሷ መታመሟን ሳልሰማ ከበረራ በኋላ ብሰማ ኖሮ የሆነ ነገር ቢፈጠር ምንድን ነው የሚባለው? ለእኔ በጣም ከባድ ጸጸት ነበር። ግን እግዚአብሔር ይመስገን ለመልካም ነው ብዬ ይዤዋለሁ። እናቴም አለች፣ ተመስገን ነው። እንደው የግል ህይወት ውስጥ መግባት አይሆንብኝና ምንድን ነበር እናቴ የገጠማቸው የዛ ጊዜ? ስትሮክ ይባላል በሽታው እና ስትሮክ በሽታ ደግሞ ከደም ግፊት ምናምን ነው የሚመጣውና እሱ ደግሞ የሆነ ሰውነትን እንዳለ ሽባ ነው የሚያደርግና ጊዜ አይሰጥም። እንደዛ ነበር፣ እንደዚህ አይነት በሽታ ነበር የያዛት። ግን ዛሬ እግዚአብሔር ይመስገን ምንም አትልም። አሁን በጣም ደህና ነች። በጣም ደስ ይላል። እንግዲህ ሁሌም ደህና የሆኑልህ ይሄ መልካም ምኞቴ ነው ለአንተ ወንድሜ። እንግዲህ ወደ ጉዳያችን እንግባና እንግዲህ ምን ማድረግ እንችላለን? ይህን ነገሮች እንድነግረኝ እፈልጋለሁ። ምናልባትም ጊዜው ትንሽም ሄደት ስላለ ነገሮችን ፊክስ ለማድረግ ያን ያህል አንተ ቀላል ይሆናሉ? ኖርማል ነው፣ ችግር የለውም። ስለ አንተ እንደዚህ የመዘግየቱ ነገር ለአንተ የሚያሳስብህ ከሆነ ችግር የለውም። ነገ ከነገ ወዲያ እኔ ዛሬውኑ ማታ ራሱ እኮ ነገሮችን ሁሉ ሰርቻቸው ላድር እችላለሁ። አሁን ቁጭ ብዬም ሰርች አድርጌ ልሰጥህ እችላለሁ፣ ችግር የለውም። ግን እኔ ደግሞ ቢያንስ አሁን እዛ ቦታ ላይ መገኘት አለብኝ። እዛ ቦታ ላይ ተገኝቼ ምኑ ጋር እንዳለ ቼክ አድርጌ ምናምን መጠቼ ከቤቴ ቁጭ ብዬ ይሄ በዚህ ብዬ እልክልሃለሁ። በጣም ጥሩ። እሺ ያው ሁሉም ነገር አሪፍ እንደሚሆን ተስፋ አድርጋለሁኝ። እንግዲህ ከመጣህ አይቀር እስቲ እንደው አንድ ነገሮችን ላስቸግርህና የሆኑ ስልክ ቁጥሮችን አግኝቼ ነበረ። ለዚህ ሁሉ ነገር መነሻ የሆነ ሰው አንድ ሰው አለ ተብዬ የተወሰኑ ስልክ ቁጥሮች ተሰጥተው ነበረ። ምናልባትም በነዛ ስልክ ቁጥሮች ቴሌ ላይ ሄጂ በማጣራበት ሰዓትም 1-6 አካባቢ ሲም ነበር የተሰጠኝ። ማለትም ስልክ ቁጥሩ ከግማሽ በላይ የሚሆነው በሞቱ ሰዎች እንዲሁም ደግሞ በተለያዩ ሰዎች ስለዚህ ነገር ምንም በማያውቁ ሰዎች ስም የተመዘገበ ነውና እዛ ስልክ ላይ ምናልባት የተለያዩ ነገሮችን ማለት በስራ መግባት አልፈልግም እውነቱን ለመናገር፣ ግን ከነዛ ስልኮች ላይ ምናልባት ልታገኝልኝ የምትችለው ነገር ካለ እንደው ብትተባበረኝ። ችግር የለውም። ማንኛውንም ከእጅህ ላይ ያሉትን ሁሉንም ነገሮች አምጣቸውና ሁሉንም ሲሞች ሁሉንም እያንዳንዳቸውን ማጣራት እችላለሁ። ችግር የለም። የዛ ቴሌ መሄድ ምናምን አይጠበቅብም፣ ምንም አይጠበቅብም። ሁሉ ነገር በእጄ ነው። የልጅቷም ስልክ ስላለኝ እንደው ስልኩ ካለ እኔ እዛ ቦታ ላይ መገኘት አይጠበቅብኝም። ስልኩ ካለ ባለውበት ቁጭ ብዬ ስራዬን መስራት እችላለሁ። በጣም ጥሩ። ስለዚህ ስልኩም እጃችን ላይ ስለሚገኝ እንግዲህ የተሻለ መረጃ እናገኛለን ብዬ ተስፋ አድርጋለሁ። ስልኩ መኖር ነው ለእኔ የሚጠቅመው።
ዋናው ለእኔ ትልቁ ነገር እኔ የምፈልገው ስልኩ ካለ ፒስ፣ ስልኩ ከሌለ ደግሞ ስልኩ ባይኖርም ኖርማል ነው። እዛ ቦታው ላይ እሄዳለሁ። የተለያዩ ቦታዎችን የት የት እንደተቀመጠ ሁሉንም ስለማውቀው በየቦታው ላይ ሄጄ ሁሉንም ነገር ስራዬን እሰራላለሁ። ሲም ካርዱ ካለ ግን እዛ ቦታ ላይ መገኘት አይጠበቅብኝም። ነገም ሰርቼ ልሰጥ እችላለሁ። ለአንተ የኔ አይል አስፈላጊ ከሆነ በእርግጥ አስፈላጊ ነው። ልጁ አሁን ወደ ራሱ እንዲመለስ ያው አሪፍ ስራ ነው እየሰራህ ያለው። በርታልኝ፣ ከጎንህ ልሆን እችላለሁ። ሁሌም ከጎንህ ነኝ። ከዚህ በኋላ ከጎንህ ነኝ። በጣም ጀግና ልጅ ነህ። በርታልኝ። የምፈልገውን ነገር ሁሉ ልረዳህ እችላለሁ። እሺ፣ በጣም አመሰግናለሁ። እንግዲህ ወንድሜ አሁን ከወሬው ይልቅ ወደ ስራ ብንገባ ይሻላል። እንግዲህ ስልኩም እጄ ላይ ያለ አካባቢው ላይም ቢሆን ሄደህ ማድረግ ያለብህን ነገር እንድታደርግ በራሴ ትራንስፖርት ሁሉንም ነገር እንደማመቻችልህ ቃል እገባልሃለሁ። እንግዲህ አንተ 100% ፎከስ አድርገህ ትራንስፖርት ምናምን አያስፈልግም። እኔ ትራንስፖርት መሄድ ካልፈለኩ እኮ ችግር የለውም። እዚሁ ቁጭ ብዬ እኮ ባለሁበት ስራ ልስራ። ሲም ካርዱን ብቻ ስጠኝ፣ ችግር የለውም። አስመጣልኝ ሲም ካርዱን ባለሁበት ቤት ገብቼ ቁጭ ብዬ ሰርቼ እልክልሃለሁ። ከፈለክ እልክልሃለሁ፣ ከፈለክም መጥቼ እሰጥሃለሁ። ችግር የለውም። አንተ ብቻ በርታልኝ። ይሄ ልጅ ወደ ራሱ እንዲመለስ አንተ በርታ። በሰዓቱ የሕክምና ክትትሉን እንዲደረግለት አንተ ብቻ በርታ። ሌላውን ነገር ለኔ ተው፣ በቃ አያሳስብም። እሺ ወንድሜ እንግዲህ በጣም አመሰግናለሁ። ውድ ተመልካቾች እንግዲህ እንደምታዩት አማን እንዴት ሊረዳኝ እንደሚችል እያንዳንዱ ነገር እየነገረ የነበሩ ወደ ቤተሰቦች እንግዲህ በቻለው አቅም በሙሉ እንደሚረዳኝ ቃል ገብቶልኛል። እኔም እንግዲህ ለሱ ማመቻቸት ያለብኝን ነገር በሙሉ እንደማመቻችለት ለእናንተ ቃል ገባላችኋለሁ። ምናልባትም ውድ ቤተሰቦች እንግዲህ በቀጣይ እኛ ስንገናኝ በጣም ደስ በሚልና በመልካም ዜና የምንገናኝ ይሆናል። ቸር እንዲገጥመን እናንተ እንድትመኙልን ስል በአክብሮት ጠይቃለሁ። ሀሳብ አስተያየታችሁን በኮመንት በማስቀመጥ እንዲሁም ደግሞ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተደራሽነታችንን እንድታሰፉልን ስል በአክብሮት ጠይቃለሁ። ቸር ቆዩልን።